አምላካችን ሆይ ቸር መሐሪ ርኅሩህ ስለሆንክ እጅግ አድርገን እናመሰግንሃለን። ቃልህን ለመረዳት ብቁዎች እንዳልሆነ እናውቃለን። ለቃልህ ለዘብተኛና ሰነፎች እንደሆነ እናውቃለን። ያንተ ጸጋ ግን ከነዚህ ሁሉ ነገር በላይ ሆኖ ለቃልህ ጊዜ እንድንሰጥ በቃል ውስጥ ያለውን እውነት መረዳት እንድንችል እያገዘን ስላለ እጅግ አድርገን እናመሰግናለን። እንደ ኮርፖሬት ደግሞ ቅዱስ ቃልህን ለማጥናት ባለን ጉጉት ደግሞ እየሞላህን ስላለህ እና በዚህም ደግሞ እያሳደከን ስላለ እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስ ስም አሜን። ስለ እግዚአብሔር ቃል ዛሬ ሶስተኛ ሳምንታችን ነው የምንማረው። የመጀመሪያው ሳምንት ስለ መጽሐፍ ቅዱስ ምንነትና ለእኛ ያለውን ፋይዳ ለማየት ሞክረን ነበር። ባለፈው ሳምንት ደግሞ ስለ ካኖናይዜሽን ጀምረን ነበር። ስለ ካኖናይዜሽን ስናነሳ የብሉይ ኪዳን ካኖናይዜሽን ነበር ለማየት የሞከርነው። እንዴት ነበር የተጀመረው የሚለውን አይተናል። እንዴት ነው የተጀመረው የሚለው የአይሁድ ጠላቶች አይሁዳውያንን ማሳደድ በጀመሩ ሰዓት፣ መጽሐፎቻቸውን መዝረፍ በጀመሩ ጊዜ፣ ቤተ መቅደሶቻቸውን ማፍረስ በጀመሩ ጊዜ ሁሉንም ቅዱሳት መጽሐፍት ማሰባሰብ እንደጀመሩ አይተን ነበር። ቀኖና የሚል ቃል ባይጠቀሙም ግን ደግሞ መጽሐፍትን ይሰበስቡ ስለነበር የመጽሐፍት ስብስብ ብለው ነበር የሚጠቀሙት እና ደግሞ ቀኖና የሚለው ቃል የግሪክ ቃል እንደሆነና መመዘኛ መለኪያ ማለት እንደሆነ አይተን ነበር። ለመጀመሪያ ጊዜ ደግሞ በቤተ ክርስቲያን ታሪክ አትናቴስ ይህንን ቃል እንደተጠቀመውና ይህንን ቃል ሲጠቀመው ደግሞ እስትንፋሰ እግዚአብሔር የሆኑትን እስትንፋሰ እግዚአብሔር ካልሆኑት ለመለየት እንደተጠቀመው አይተን ነበረ። ግን ደግሞ ካኖናይዜሽንን በተመለከተ ብዙ ችግሮች እንዳሉ አይተን ነበር። በተለይ የብሉይ ኪዳን ካኖናይዜሽንን ለምንድን ነው እነዚህ ችግሮች የተፈጠሩት ካልን ደግሞ በማሶሬቲክ ቴክስት እና በሴፕቷጀንቱ መካከል ያለው ልዩነት ነው የሚለውን አይተን ነበር። ማሶሬቲክ ቴክስት ታናክ ብለው ነኤቪም፣ ኬቱቪም እና ቶራ ብለው ያስቀመጡት ጥቅልል መጽሐፍ ብቻ እንዳለ ወይም 24 መጽሐፍ ወይም ደግሞ እኛ ዛሬ ያዝነውን 39ኙን መጽሐፍ እንደሆነ አይተን ነበር። ከዛ በኋላ ግን በሰባ ሊቃናቱ ትርጉም ደግሞ የመጽሐፍቶች ትርፍ ትርጉሞች እንደነበሩ አይተን ነበረ። ትርጉም ብቻ ሳይሆን ጭማሪ መጽሐፎችም እንዳሉ አይተን ነበር። ደግሞ የትርጉም ልዩነቶችም እንዳሉ አይተን ነበር። ስለዚህ ቀድሞ በነበሩ ሰዎች ዘንድ ደግሞ ይሄ ጥያቄ የፈጠረና ይሄን ነገር እንዴት ነው የምናየው ብሎ ለማስተካከል እንዲሄዱ አይተን ነበር። በተለይም በካቶሊኮች፣ በኦርቶዶክሶች፣ በኮፕቲኮች ደግሞ በሌሎች ሴልቬቲክ በሌሎችም አብያተ ክርስቲያናት ዘንድ የሴፕቷጀንቱን የሚቀበሉ እንደሆነ አይተን ነበር። ማሶሬቲክ ቴክስቱን የምንቀበለው እኛ ብቻ እንደሆነ አይተን ነበር። ለምንድን ነው ግን የማሶሬቲክ ቴክስቱን እኛ የምንቀበለው የሚለውን ለማየት ስንሞክር አንደኛ ጌታ ኢየሱስ ክርስቶስ ለነዛ ነገር ማረጋገጫ ሰጥቷል። እንዴት ነው ማረጋገጫ የሰጠው? ሉቃስ 24 ላይ ያለውን ጠቅሰን በሕግ በነቢያትና በመዝሙራት ብሎ ነኢቪም ኬቱቪም እና ቶራ ብሎ ኢየሱስ ክርስቶስ እነዛን እንደጠቀሰ አይተን ነበር። እሱ ብቻ ሳይሆን ከአቤል ደም ይልቅ እስከ ካህኑ ዘካርያስ ድረስ ያለውን ሙሉ በሙሉ ኢየሱስ ክርስቶስ እንደጠቀሰ አይተን ነበር። ያንን ስናይ ደግሞ የመጨረሻው የብሉይ ኪዳን መጽሐፍት ሚልኪያስ ነው፣ ግን ደግሞ በቅደም ተከተሉ መሆን ያለበት ዘካርያስ እንደሆነ አይተን ነበር። ዘካርያስ ሚልኪያስ ካገለገለበት ከ20 ዓመት በኋላ የነበረ ሰው እንደሆነ አይተን ነበር። ስለዚህ በቅደም ተከተል ዘካርያስ እንደሆነ አይተን ነበር። ስለዚህ ከመጽሐፍቱ መጀመሪያ እስከ መጨረሻ ብሎ አይሁዳውያን የሚከተሉትን መጽሐፍ አክናውሌጅ እንዳረጋገጠው አይተን ነበር። እርሱ ብቻ አይደለም። የኢየሩሳሌም ቤተ መቅደስ ከፈረሰ በኋላ ከ70 ዓመተ ምህረት በኋላ አይሁዳውያን ተሰብስበው የእግዚአብሔር ቃል ብለው ያረጋገጡት ሴፕቷጀንቱን ሳይሆን ማሶሬቲክ ቴክስቱን እንደሆነ ለማየት ሞክረን ነበር። ከዚህ ጋር ተያይዞ ደግሞ የሚነሳ ሌላ ጥያቄ እንዳለ አይተን ነበር። ያም ጥያቄ ምንድን ነው? ታዲያ አይሁዳውያን ስትሉ ስለ የትኛዎቹ አይሁዳውያን እያላችሁ ነው? ምክንያቱም የተለያዩ የአይሁድ ክፍልፋይ አለ። እነዛም ደግሞ የሚቀበሉት መጽሐፍና የማይቀበሉት መጽሐፍ አለ። ኢሴንስ የሚባሉ ሰዱቃውያንና ፈሪሳውያን የሚባሉ አይተን ነበር። ሰዱቃውያን ከአምስቱ ከሙሴ መጽሐፍት ውጭ ሌሎችን ሁሉ እንደማይቀበሉ ለማየት ሞክረን ነበር። ኢሴንስ ከሞላ ጎደል ነኢቪም እና ቶራን በደንብ እንደሚቀበሉ፣ ኬቱቪምንም ይቀበላሉ። ግን ነኢቪምን ሲቀበሉ ሜጀር ፕሮፌት ተብሎ የሚታወቁትን በዋናነት በደንብ እንደሚቀበሉ ለማየት ሞክረን ነበር። ከዛ ደግሞ
ታዲያ አይሁዳውያን እንዴት የእውነት ምንጭ ሊሆኑ ይችላሉ የሚል ጥያቄ አንስተን ነበር። ምክንያቱም አይሁዳውያን መሲሁን ሰቅለውታል፣ የክርስቶስ ጠላቶች እንደነበሩ ተገልጦ ነበር። እንዴት ነው እነሱን የካናናይዜሽን ምንጭ አድርገን የምንቀበለው የሚለውን ለማየት ስንሞክር መሆን ያለበት እግዚአብሔር ነው እንጂ ቃሉን የሚጠብቀው እነሱ እስራኤላውያን እንደማይጠብቁ ለማየት ሞክረን ነበረ። ይህም ደግሞ ፋላሲ እንደሆነ እነሱ የሚሉት ጄኔቲክ ፋላሲ የሚባል እንደሆነ ለማየት ሞክረን ነበረ። ብቻ ሰፊ ነው ለካ ሳላቀው ረጅም ጊዜ እንዳልወስድ። ኤኒዌይ ባለፈው ሳምንት እንደዛ ነበር ለማየት የሞከርነው። ዛሬ ደግሞ የአዲስ ኪዳን ቀኖና በፍጥነት ለማውራት እሞክራለሁ። የአዲስ ኪዳን ቀኖናን ስናነሳ አስቀድሞ የአዲስ ኪዳን ጸሐፊዎች ጽሑፎቻቸውን በዘመኑ የነበሩ ሰዎች እንዴት ነው የሚመለከቱት፣ የሐዋርያቱን ደብዳቤ በዘመኑ የነበሩት ሰዎች እንዴት ነው የሚመለከቱት እና ደግሞ የሌሎች ሐዋርያትን ጽሑፎች እንዴት ነው የሚመለከቱት የነበረው የሚለውን ለመመልከት እንሞክራለን። በተለይም ደግሞ ይሄንን አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 18 ላይ ያለውን እና ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እና 16 ላይ ያለው ላይ መሰረት አድርገን ለመመልከት እንሞክራለን። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 18 መጽሐፍም እያበረየ ያለውን በሬ አፉን አትሰር፣ ደግሞም ለሰራተኛ ደሞዝ ይገባዋል ይላልና ይላል። ይሄንን ኮት የሚያደርገው ጳውሎስ ነው። ኮት ሲያደርግ ከሁለት የመጽሐፍ ቅዱስ ክፍሎች ነው ኮት እያደረገ ያለው። አንደኛው የሚያበረየውን በሬ አፉን አትሰሩት ብሎ ከቅዱሳት መጽሐፍት የተጠቀሰው ከዘዳግም ነው። ሁለተኛው ግን ብዙ ጊዜ ሰዎች ኖቲስ የማያደርጉት ደግሞም ለሰራተኛ ደሞዙ ይገባዋል የሚለው ደግሞ የወሰደው ከሉቃስ ወንጌል ነው ይሄንን የተጠቀመው ማለት ነው። ስለዚህ የሉቃስ ወንጌልን ልክ እንደ ብሉይ ኪዳን መጽሐፍት ኮት አድርጎ የተጠቀመው እንደሆነ መመልከት እንችላለን። መመሪያ ለአማኞች መመሪያና ፕራክቲስ መሆን እንዲችል የብሉይ ኪዳንን ቴክስት ኮት ያደርጋል። ደግሞም ከሉቃስ ወንጌልም ደግሞ መልሶ ኮት ያደርጋል ማለት ነው። ስለዚህ ጳውሎስ የሉቃስ ወንጌልን ብሉይ ኪዳን ላይ እንዳሉት ቅዱሳት መጽሐፍት ሪፈር እያደረገ እንደሆነ መመልከት እንችላለን። ሌላኛው ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት እናንተ እንድትድኑ እንደሆነ አስቡ፣ እንዲሁም ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። እርሱ ስለ እነዚህ ነገሮች በመልእክቶቹ ሁሉ ጽፏል። በመልእክቶችም ውስጥ በቀላሉ ለመረዳት የሚያዳግቱ ነገሮች አሉ። እውቀት የጎደላቸውና ጽናት የሌላቸው ሰዎች ሌሎች ቅዱሳት መጻሕፍትን እንደሚያጣሙ እነዚህንም ደግሞ ለራሳቸው ጥፋት ያጣምማሉ ይላል። ይሄ በጣም ወሳኝ ቃል ነው። ከዚህ ስር 3 ጋድ ብሪዝድ የሆኑ የጳውሎስ መልእክቶች መሆናቸውን መመልከት እንችላለን። አንደኛ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን የሚለው ቃል ጳውሎስ እየጻፈ ያለው መልእክት መለኮታዊና ስልጣን ያለው መሆኑን የሚያመለክት ነው። በተለይም ጴጥሮስ ይህንን ጳውሎስ ራሱ ፋብሪኬት ያደረገው የጳውሎስ የራሱ አንድ ተራ ምልከታ እንደሆነ አድርጎ አይደለም የሚያስበው። ከእግዚአብሔር በተሰጠው ጥበብ መሰረት ነው ይህንን ጽሑፍ እየጻፈ ያለው እያለ ነው። ምን ማለት ነው? በሌላ አባባል የእግዚአብሔር ጥበብ ነው ይሄ ጽሑፍ መልእክት ሆኖ እንዲመጣ ያደረገው እያለ ነው። በተለይም ከዚህ በፊት አይተነው ነበር። ሁለተኛ ጢሞቴዎስ ከእግዚአብሔር ቃል ጋር ይሄ ተያይዞ ቀርቦ ነበር። ቁጥር 15 ላይ ከሕፃንነትህ ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ይልና ጥበብ ሊሰጡ የሚችሉት ቅዱሳት መጻሕፍትን አውቀሃል ይላል። ቅዱሳት መጻሕፍት የእግዚአብሔር መንፈስ ያለባቸው ጥበብ ያለባቸው ነው ብሎ ገልጾ ነበር። አሁንም ደግሞ ለጳውሎስ ተመሳሳይ የሆነ ቃል የሚጠቀመው ጳውሎስ የጻፈው ጽሑፍ የራሱ መረዳት ውጤት አይደለም፣ እግዚአብሔር በሰጠው ጥበብ መሰረት ነው ያንን የጻፈው በማለቱ የጳውሎስ መልእክት የጳውሎስ ጽሑፍ ጋድ ብሪዝድ እንደሆነ አድርጎ እንደሚያስብ መመልከት እንችላለን። ሁለተኛ ደግሞ የጳውሎስ ደብዳቤ እንደ ሌሎች ቅዱሳት መጻሕፍት አድርጎ ይቆጥራቸዋል። ይሄን እንዴት ነው የምንረዳው? እውቀት የጎደላቸውና ጽናት የሌላቸው ሰዎች ሌሎች ቅዱሳት መጻሕፍትን እንደሚያጣሙ ሌሎችን ቅዱሳት መጻሕፍት እንደሚያጣሙ እንደዚሁም እነዚሁንም ደግሞ ለገዛ ጥፋታቸው ያጣምማሉ በማለት የሌሎች ቅዱሳት መጻሕፍትን የሚያጣምሙ አካላት በተመሳሳይ መንገድ የጳውሎስንም ቅዱስ የሆነውን መልእክት ደግሞ ለገዛ ጥፋታቸው የሚያጣምሙ እንደሆነ አድርጎ ይናገራል። ስለዚህ ሌሎች ቅዱሳትንም መጻሕፍት አጣሟል። እንደዚሁም የምትለዋ ቃል በጣም ማተር ታደርጋለች። በተመሳሳይ መንገድ እያለ በተመሳሳይ መንገድ ደግሞ ቅዱሳት መጻሕፍት የሆኑትን የጳውሎስን መልእክቶችንም ደግሞ ያጣማሉ ይላል። ሌላኛው ደግሞ እንደተሰጠው ጥበብ መጽሐፍ ጻፈላችሁ የምትለዋ ቃል በጣም ጋድ ብሪዝድ መሆኑን የምታሳይ ናት ብዬ አስባለሁ። ጻፈላችሁ ተብሎ የተተረጎመው የግሪክ ቃል እዚህ ጋር ግራፌ የሚለው የግሪክ ቃል ነው።
ግራፌ የሚለው ቃል ደግሞ በትክክል ካያቸው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ከዚህ በፊት እንደምናየው እግዚአብሔር የተነፈሳቸው መጻሕፍቶች ናቸው፣ ቅዱሳት መጻሕፍት ናቸው ያለው አይነት ቃል ነው ግራፌ የሚለው ቃል። ስለዚህ ለጳውሎስ ሲጠቀም ይህንን ቃል የተጠቀመው እሱ ብቻ ሳይሆን ብሉይ ኪዳን ላይ ያሉትን መጻሕፍቶች ኮት ሲያደርጉ ግራፌ የሚለውን ነው የሚጠቀሙት። በቅዱሳት መጻሕፍት እንደተጻፈ የሚለውን ነው የሚያመጡት። ስለዚህ ይህን ግራፌ ብሎ በመጠቀሙ ምክንያት ለቅዱሳት መጻሕፍት ኦቶሪቴቲቭ መሆናቸውን ለመግለጽ እንደሚጠቀመው ሁሉ የጳውሎስም መልእክት ጽሑፉ ግራፌ መሆኑን የሚገልጽ መሆኑን መመልከት እንችላለን ማለት ነው። ይሄ በዘመኑ ጽሑፉ በነበረበት ዘመን ሐዋርያቱ በነበሩበት ዘመን ጽሑፎቻቸውን እንዴት ይመለከታሉ የሚለውን ነው ለማሳየት የሞከርኩት። ከዛ በኋላ ደግሞ በቤተ ክርስቲያን ታሪክ የነ ጳውሎስ መልእክት፣ ወንጌላት፣ ሌሎች 27 አዲስ ኪዳን መጻሕፍቶች እንዴት ነበር በቤተ ክርስቲያን ታሪክ በካኖናይዜሽን መልክ የተጀመሩት የሚለውን መጠየቅ ወሳኝ ነው ብዬ አስባለሁ። ያው እንደሚታወቀው ቀኖና የአንድ ጀንበር ውጤት እንዳልሆነ እናውቃለን። ሂደት አለው፣ ፕሮሰስ አለው። ደግሞ በጣም ብዙ ኮንትሮቨርሲዎችም ነበሩት። ይህን ነገር ኮንትሮቨርሲ እንዲኖር ያደረገው ምንድነው ካልን በሌሎች ዘንድ በሐዋርያት ስም እየወጡ ያሉ መጽሐፎች ነበሩና እነዛ መጽሐፎች ደግሞ የሕይወታቸው መመሪያ አድርገው ብዙ ሰዎች የተከተሉት ስለነበር ያንን ለማረም ያንን ለማስተካከል ቅዱሳት መጽሐፍት የሆኑትን ቅዱሳት መጽሐፍት ካልሆኑት መለየት አስፈላጊ ሆኖ እንደነበር መመልከት እንችላለን። በተለይም ማርሽን የሚባል ሰው አለና ይሄ ማርሽን የሚባል ሰው ለመጀመሪያ ጊዜ ቀኖናን የጀመረው እሱ ነው እና ቀኖናን ሲጀምር በጣም በሚገርመው ሁኔታ የጳውሎስን 10ቱን መልእክታት ይቀበላል። ከዛ ቀጥሎ ያሉትን አይቀበልም። ፓስቶሪያል ኤፒስትልስ ተብሎ የሚታሰቡትን አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶን ምናምን አይቀበልም። ከዛ ደግሞ ከወንጌላት የሉቃስን ወንጌል ብቻ ነው የሚቀበለው። ስለዚህ በሱ ካኖናይዜሽን ስብስብ ውስጥ የሚቀበለው 11ዱን የአዲስ ኪዳን መጽሐፍ ብቻ ነበር። የብሉይ ኪዳን መጽሐፍትን ደግሞ አይቀበላቸውም፣ ሪጀክት ያደረጋቸዋል። ግን ደግሞ መጠየቅ ያለብን ማርሽን ለምንድን ነው ይሄንን ነገር ያደረገው ብለን ከጠየቅን ለአይሁዳውያንን በደንብ ነው የሚጠላቸው። አይሁዳውያንን በደንብ መጥላት ብቻ ሳይሆን ብሉይ ኪዳን ላይ የነበረው አምላክ እንደ ትንሽና እንደ ርኩስ አምላክ ነው የሚቆጥረው። የአዲሱ ኪዳን አምላክ ቸር፣ መሐሪ፣ ሩህሩህ አድርጎ ነው የሚገልጸው እና ከግኖስቲኮች ጋር ተመሳሳይ የሆነ ምልከታ ያለው ሰው ነው። የብሉይ ኪዳኑ አምላክ ርኩስ፣ የአዲሱ ኪዳን አምላክ ቅዱስ። ልክ እነዚህም ሰዎች ደግሞ በተመሳሳይ መንገድ ግኖስቲኮች የኢየሱስ ክርስቶስን ትምህርት በትክክል የተረዳው ሐዋርያው ጳውሎስ ብቻ ነው፣ ሌሎች ሐዋርያት አልተረዱም ብለው ነው የሚያስቡት እና ማርሽንም ከዚህ ጋር ተመሳሳይ ነው እና ለአይሁዳዊነት ደግሞ ትልቅ ጥላቻ እንዳለው የምናውቀው በተለይ ሮሜ መጽሐፍ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና ምክንያቱም ለድነት የሚሆን እግዚአብሔር ኃይል ነው ካለ በኋላ ይህም ወንጌል አስቀድሞ ለአይሁድ ከዛም ደግሞ ለግሪክ ሰዎች ይሰበካል የሚለውን ምን ያደርጋል? ኦሚት አድርጓታል። ያችን ቃል አስቀድሞ ለአይሁድ የምትለውን ያወጣታል። አይፈልግም። ለአይሁድ ፕሪቪሌጅ እንደሚያስገኝ ካሰበ ያወጣል። ስለዚህ አስቀድሞ ለአይሁድ የሚለውን አውጥቶ ለአይሁድ ከዛ ለአሕዛብ የሚለውን ነው የተረጎመው። እሱ ብቻ አይደለም። ምዕራፍ 2 ላይ ፍርድ አስቀድሞ በአይሁድ ከዛ በአሕዛብ የሚለው ላይ ደግሞ አስቀድሞ የምትለዋን ቃል ፍርድ ለአይሁድ በሚለው ላይ ያስገባ ሰው ነበርና ለአይሁዳዊነት በጣም ትልቅ ጥላቻ የነበረው ሰው ነው። ከዚህ የተነሳ የቤተ ክርስቲያን አባቶች ደግሞ ቅዱሳት መጻሕፍት እንዴት መሰብሰብ እንዳለባቸው ቅዱሳት መጻሕፍት የሆኑትን ካልሆኑት ለመለየት የራሳቸውን ፕሮሰስ እንዳደረጉ መረዳት እንችላለን። እነዚህ ቅዱሳትን መጻሕፍት አባቶች ያዘጋጁበት መንገድ በዋናነት 3 መስፈርቶችን መመልከት እንችላለን። ከማርሲያን በኋላ የመጡ አባቶች ማለት ነው። 3 ነገሮችን ተጠቅመዋል። አንደኛው ክርስቶስ ለሐዋርያቱ ስልጣን ሰጥቶ ነበርና መጻሕፍቶቹ በሙሉ ሐዋርያዊ ስልጣን መኖር አለባቸው ብለው ይሞግታል። በሁለት ምክንያት፣ አንደኛው ሐዋርያቱ በክርስቶስ የተላኩ ስለሆነ ሐዋርያቱ በክርስቶስ በመላካቸው ምክንያት ሐዋርያዊ ስልጣን አብሮ ክርስቶስ ስለሰጣቸው ኦተንቲክ ናቸው ብለው ያስባሉ። ደግሞ መልእክተኛ ናቸው ብለው ካሰቡ ደግሞ መልእክተኛ የራሱን መልእክት ፋብሪኬት የሚያደርግ ሳይሆን የላኪውን መልእክት የሚያደርስ እንደሆነ መረዳት እንችላለን። እሱ ብቻ ሳይሆን ኤፌሶን መጽሐፍ ምዕራፍ 2 ቁጥር 20 ላይ እንደሚነግረን ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ እንደታነጸች ይናገራል። ስለዚህ ሐዋርያቱ እንዲህ አይነት ኦቶሪቲ እንዳላቸው ስለተረዱ
በዚህ መንገድ አስቀድሞ ሐዋርያዊ ስልጣን መኖር አለባቸው የሚል መለኪያ ነበራቸው። ሁለተኛ ደግሞ መጽሐፉ ከመጀመሪያው መታወቁና በቤተ ክርስቲያን ታሪክ ለአምልኮ መነበቡን እርግጠኛ መኮን አለበት ብለው አስበው ነበር። ይሄ በጣም ወሳኝ ነው። አንደኛ ያ ደብዳቤ ለምሳሌ ጳውሎስ የጻፈው ደብዳቤ ለኤፌሶን ቤተ ክርስቲያን ከሆነ ወይም ለተሰሎንቄ ሰዎች ከሆነ ያን ደብዳቤ በተሰሎንቄ ሰዎች መካከል ማግኘት፣ ከዛ ጳውሎስ የላከው ደብዳቤ እንደሆነ ማረጋገጥ፣ እሱ ብቻ ሳይሆን ከዛ በኋላ ያሉትም ቤተ ክርስቲያናት ያንን ደብዳቤ የሚቀበሉ መሆናቸውን ማረጋገጥ ነበረባቸው። ሶስተኛው ደግሞ የመጽሐፉ ትምህርት ከታወቀና ከክርስቶስና ከሐዋርያቱ ትምህርት ጋር መስማማቱን ማረጋገጥ። ይሄን ለምንድን ነው ማረጋገጥ ያስፈልጋቸው? ከእግዚአብሔር የወጣ ቃል እርስ በርሱ መልሶ ስለማይጋጭ ሁሉም በሐዋርያቱ በኩል የተጻፉት መልእክታቸው ከክርስቶስ ትምህርትና ከሌሎች ሐዋርያት ትምህርት ጋር የማይጣረስ መሆኑን ማረጋገጥ ነበረባቸው። በእነዚህ መስፈርቶች ቅዱሳት መጻሕፍት ካልሆኑት የመለየት ስራ ሲሰሩ እንደነበር መመልከት እንችላለን። ስለዚህ አሁን ያንን ካኖናይዜሽን ቅዱሳት መጻሕፍት የሆኑትን ያልሆኑትን እንዴት ሲለዩ እንደነበር ለመመልከት እንሞክራለን። ግን ይሄንን ለመረዳት በጣም ወሳኝ ነው ብዬ ማስበው የአዲስ ኪዳን ቀኖና መጻሕፍት ስብስብን በቀላሉ ለመረዳት እንዲያስችለን በሶስት መንገድ መመልከት መቻል አለብን ብሎ ያስባል ዩሲቢኤስ። በጣም ጠቃሚ ሆኖ ስላገኘሁት በዛ መንገድ መሄድ አለብን ብዬ አስባለሁ። አንደኛው ቀኖናነታቸው ላይ ቅዱሳት መጻሕፍት መሆናቸው ላይ ምንም ጥርጥር የሌላቸው መጻሕፍቶች ብሎ ይከፍላል። ሁለተኛው ደግሞ በአብዛኛው አብያተ ክርስቲያናትና በአባቶች ዘንድ ተቀባይነት ያላቸው ነገር ግን በተቀሩት ጥቂት በሚባሉት ውስጥ ደግሞ አጠራጣሪ የሆኑ መጻሕፍቶችን ለብቻ ይከፍላል። ሶስተኛው ደግሞ ኦልሞስት ማለት በሚቻል ደረጃ አጠራጣሪ የሆኑ መጻሕፍቶችን ለብቻ ከፋፍሎ ያስቀምጣል ማለት ነው። እነዚህን ለመመልከት እንሞክር። አንደኛው ቀኖናነታቸው ላይ ምንም ጥርጥር የሌላቸው መጻሕፍቶች 22 ናቸው። 4ቱ ወንጌላት፣ የሐዋርያት ሥራ፣ የጳውሎስ 14ቱ መልእክታት የእነሱ የዕብራውያንን አንድ ላይ ጨምሮት ነው። አንደኛ ዮሐንስ፣ አንደኛ ጴጥሮስና ዮሐንስ ራእይ ናቸው። እነዚህ በብዙ አባቶች ዘንድና በቤተ ክርስቲያናት ዘንድ በሁሉም አባቶች ዘንድ ተቀባይነት ያላቸው መጻሕፍቶች ናቸው። ሁለተኛው ደግሞ የተቀሩ 5ቱ መጻሕፍት ናቸው። 22 መጽሐፍ ቅድም ጠቅሰን ነበር። ጥርጣሬ ውስጥ በሁሉም አባቶች ዘንድ ተቀባይነት ያላቸው ጥርጣሬ የሌላቸው መጻሕፍቶች ናቸው። ሁለተኛዎቹ ደግሞ የተቀሩት 5ቱ መጽሐፍት ናቸው። እነዚህ የተቀሩ 5ቱ መጽሐፍት አብዛኛዎቹ ይቀበሏቸዋል። የተቀሩት ደግሞ እነዚህን 5ቱን መጽሐፍት እንደ እግዚአብሔር ቃል ለመቀበል ትንሽ ጊዜ ፈጅቶባቸው ነበር። እነሱም ያዕቆብ፣ የይሁዳ መልእክት፣ ሁለተኛ ጴጥሮስና ሁለተኛ ዮሐንስ እንዲሁም ሶስተኛ ዮሐንስ ናቸው። እነዚህ አብዛኞቹ ይቀበላሉ፣ የተወሰኑ ደግሞ ጥያቄ ውስጥ ገብተው ነበሩ። በተለይም ደግሞ የሶራ ቤተክርስቲያን ሁለተኛ ጴጥሮስ፣ ሶስተኛ ጴጥሮስ፣ ሶስተኛ ዮሐንስ እና የይሁዳ መልእክት ከሁሉም ቀደም ብላ ስትጠራጠር የነበረች ቤተክርስቲያን ናት። ኋላ ላይ ደግሞ ሙሉ በሙሉ ተቀበላለች ማለት ነው። ስለዚህ አጠራጣሪ የሆኑት መጽሐፍቶች ራሱ ፋይናሊ ተቀባይነትን እንዳገኙ እና ሁሉም እንደተስማሙበት መረዳት እንችላለን። ግን እዚህ ጋር መጠየቅ ያለብን ጥያቄ ለምንድን ነው በተቀሩት አብያተ ክርስቲያናት ዘንድ እነዚህ 5ቱ መጽሐፍት አጠራጣሪ የሆኑት ብለን መጠየቅ መቻል አሪፍ ነው ብዬ አስባለሁ። አጠራጣሪ የሆነበት ምክንያት በዘመኑ በክርስቲያኖች ላይ ከፍተኛ ስደት ነበርና ከዚህ ስደት የተነሳ በርካታ ክርስቲያኖች በተለያዩ ሀገር ተሰደው ይገኛሉ እና ከዛ ደግሞ ከዚህም የተነሳ መጽሐፍቶቻቸው ወደ እነሱ መድረስ አልቻሉም ነበር እና ደግሞ መጽሐፍቶችም ደግሞ የደረሱት ኋላ ላይ ስደቱ ካበቃ በኋላ ነበር። እነዚህ በተለይ አጠራጣሪ የሆኑባቸው መጽሐፍቶች የደረሷቸው እነዚህን መጽሐፍት አጣርቶ ሐዋርያዊ ስልጣን እንዳላቸው ከክርስቶስ ትምህርት ጋር እንደማይጣረሱ ለማረጋገጥ የተወሰነ ጊዜ ፈጅቶባቸዋል። ከዚህ አንጻር ነው እነዚህ አጠራጣሪ የነበሩት። ኋላ ላይ ግን ሁሉም እንደተቀበሉት መመልከት እንችላለን። ሶስተኛ ደግሞ ከፍተኛ ጥርጣሬ ያለባቸው 5 መጽሐፍቶች ናቸው። እነሱም የበርናባስ ወንጌል ወይም መልእክት ብለው አንዳንዶች ይከራከሩበታል። የበርናባስ ወንጌል ወይም መልእክት፣ ዲዳኬ፣ የሄርማሱ እረኛ፣ የጳውሎስ ሥራና ራእየ ጴጥሮስ የሚሉት ናቸው። እነዚህ ደግሞ ሁሉም ጥርጣሬ ውስጥ ገብተዋል። እነዚህን 5ቱን መጽሐፍት በተመለከተ
በእርግጥ እነዚህ ላይ ጥርጣሬ ከፍተኛ ጥርጣሬ ቢኖራቸውም ኋላ ላይ ግን በስተመጨረሻ አንድ ላይ የደረሱት ድምዳሜ ምንድነው? እነዚህ መጽሐፍቶች በሁለተኛው መቶ ክፍለ ዘመን የተጻፉ እንጂ አስቀድሞ በሐዋርያቱ የተጻፉ አይደሉም ብለው አውግዘዋቸዋል ማለት ነው። በጣም በሚገርማችሁ ሁኔታ ደግሞ ሊብራልም የሆኑትም ኮንዘርቫቲቭም የሆኑትን እኚህን መጽሐፍቶች አይቀበላቸውም። ከፍተኛና አጠራጣሪ ናቸው ተብሎ የሚታሰቡት ማለት ነው። ስለዚህ አሁን በከፈልኳቸው መሰረት 22ቱ ሙሉ በሙሉ በሁሉም ዘንድ ተቀባይነት አላቸው። 5ቱ መጽሐፍቶች ደግሞ ቅድም የጠቀስኳቸው አብዛኞቹ ይቀበላሉ፣ የተወሰነ ጥርጣሬ ነበረባቸው። ኋላ ላይ ደግሞ እነዚህን 5ቱን መጽሐፍት ደግሞ ሁሉም ተቀብለዋል። ጥርጣሬ የነበራቸው አብያተ ክርስቲያናትን ሙሉ በሙሉ ተቀብለዋል። እነዛ በከፍተኛ ሁኔታ አጠራጣሪ የሆኑ መጽሐፍቶች ደግሞ አቮይድ ተደርገዋል ማለት ነው። ስለዚህ ለመጀመሪያ ጊዜ ደግሞ እነዚህን 27ቱን የአዲሱን ኪዳን መጽሐፍት ቀኖና በአሌክሳንድሪያ የሚገኘው አትናቴዎስ በ367 ዓመተ ምህረት 27ቱን መጽሐፍት ሰብስቦ እነዚህ እስትንፋሰ እግዚአብሔር ናቸው ብሎ አለ እና እነዚህን ከሰበሰበ በኋላ ያለው እነዚህ ቅዱሳት መጽሐፍት የደህንነት ምንጭ ናቸው። በእነዚህ ብቻ እግዚአብሔርን የመምሰል ትምህርት ታውጇል። አንድም ሰው በእነዚህ ላይ ሌላ አይጨምር ወይንም ከነዚህ አንዳች አይቀንስ ብሎ እነዚህን 27ቱን መጽሐፍት ታውጇል። በእርግጥ ኦልድ ቴስተመንት ላይ አስቴርን መጽሐፍ በተመለከተ አላካተተም። ኦልድ ቴስተመንትን ባለፈው ሳምንት ካናይዜሽንን ስናይ ለመመለስ ሞክረን ነበር። ስለዚህ 66ቱን መጽሐፍት ነው የሚቀበለው። የአዲሱን ኪዳን 27ቱን መጽሐፍት በተመለከተ 27ቱን እንዳወጀ መመልከት እንችላለን። በ382 ኤዲ ደግሞ መጽሐፍ ቅዱስን ለመጀመሪያ ጊዜ ከላቲን ወደ ግሪከኛ ከግሪክ ወደ ላቲንኛ የተረጎመው ጄሮምም 27ቱን የአዲስ ኪዳን መጽሐፍት ብቻ ነው ያካተተው። ከዛ በጉባኤ ደረጃ በ393 ዓመተ ምህረት በሂፖ ጉባኤ ለመጀመሪያ ጊዜ 27ቱ ቅዱሳት መጽሐፍት የእግዚአብሔር እስትንፋስ ያለባቸው ናቸው ብለው 27ቱን ወስነዋል ማለት ነው። ከዚያ በመቀጠል ደግሞ የካርቴጅ ጉባኤ እንደገና ስብሰባ አድርጎ በ397 ዓመተ ምህረት እነዚሁኑ 27ቱን የአዲስ ኪዳን መጽሐፍት እንደ እግዚአብሔር ቃል አድርጎ ወስነዋል ማለት ነው። እንደገና ደግሞ ይሄ የካርቴጅ ጉባኤ በ419 ዓመተ ምህረት 27ቱን የአዲስ ኪዳን መጽሐፍት ቅዱሳት መጽሐፍት ናቸው ብለው ወስነዋል ማለት ነው። ስለዚህ እነዚህ የአዲስ ኪዳን ቀኖና ቅድም ባልኳቸው መንገድ ከከፋፈልን በጣም ቀላል ነው እና ደግሞ ቸርች ፋዘርስም ደግሞ በጣም ወጥነት ባለው መንገድ 22ቱ ላይ ጥርጣሬ ሳይኖራቸው የተወሰኑት ላይ ኮንትሮቨርሻል የሆኑ ነገሮች ነበሩ። ኋላ ላይ ግን እንደተቀበሏቸው እንረዳለን። አንዳንድ ሰዎች በእርግጥ አንዳንድ ጽሑፎችን እንዳየሁት ከሆነ ሁለተኛው የካርቴጅ ጉባኤ ስብሰባ የተደረገው የራእይ መጽሐፍን በመጀመሪያው ጉባኤያቸው ስላልወሰኑ ነው ብለው ያስባሉ። ያንንም ሊሉ የቻሉበት ምክንያት ራእይን በደንብ ብዙ ቦታ ስለማይጠቀሙት ነው። ግን ኤክስፕሊሲትሊ 27ቱን ቅዱሳት መጽሐፍት በሁለቱም ጉባኤዎች ወስነዋል ማለት ነው። ይህን ይመስላል የአዲስ ኪዳን ቀኖና። ግን ደግሞ እዚህ ጋር ሶላ ስክሪፕቹራ ላይ በደንብ በስፋት እማነሰው ግን ደግሞ እዚህ ላይ ተመስርተው አሁን ያነሳዋቸው ነገሮች ላይ ተመስርተው የቅዱስ ቃሉ ሕልውና የሚመሰረተው በቤተ ክርስቲያን ነው ብለው የሚሞግቱ ሰዎች አሉ። ቅዱሳት መጽሐፍት የሆኑት ቤተ ክርስቲያን ስትሰበሰባቸው ናቸው ብለው ወይም ደግሞ ኦቶሪቲ ያላቸው በቤተ ክርስቲያን ላይ ጥገኝነት ኖሯቸው ነው የሚሉ አካላት አሉ። ስለዚህ የቤተ ክርስቲያን ሕልውና በቅዱስ ቃሉ ወይም በእነዚህ ቅዱሳት መጽሐፍ የተመሰረተ አይደለም። ይልቁንም ቅዱስ ቃሉ ሕልውና የተመሰረተው በቤተ ክርስቲያን ላይ ነው ብሎ ያስባሉ። ይሄ በጣም የሚያሳዝን ነው። ሶላ ስክሪፕቹራ ላይ በደንብ ለማየት እንሞክራለን። ግን እነሱን ሁለት ጥያቄዎች መጠየቅ አለብን ብዬ አስባለሁ። ይህም አንደኛው ትክክለኛዋ ቤተ ክርስቲያን የትኛዋ እንደሆነች እንዴት ነው ሊያውቁ የቻሉት የሚለውን መጠየቅ አለብን። ምክንያቱም በርካታ ቤተክርስቲያናት አሁን ላይ እንዳሉ እናውቃለን። በጣም ብዙ ልዩነቶች እንዳሉ እናውቃለን። ያቺ እውነተኛዋን ቤተክርስቲያን እውነተኛ ካልሆነችው ቤተክርስቲያን እንዴት ነው የለዩት የሚለውን መጠየቅ አለብን። ሁለተኛ ቤተክርስቲያን እንዲህ አይነት ስልጣን እንዳላት ደግሞ በምንድን ነው ያወቁት የሚለውን መጠየቅ መቻል አለብን። እነዚህ ሁለቱ መልሰው ወደ ቅዱስ ቃሉ የሚያመጡ ስለሆነ የእነሱ ፖይንት ዋጋ የሌለው ይሆናል ማለት ነው። እውነተኛውን ቤተክርስቲያን የሚለዩበት ቅዱስ መጽሐፍት ከሆነ ቤተክርስቲያን ደግሞ እንዲህ አይነት ስልጣን እንዳላት ያወቁት ከቅዱስ ቃሉ ከሆነ
እነሱ የሚሉት አርጊመንት ፖይንትለስ ይሆናል። ሶላ ስክሪፕቸራ ላይ በደንብ እናያለን። ግን በጣም ደግሞ የሚገርመው እነዚህ የእምነት አባቶች ራሱ ቅዱሳት መጻሕፍትን የሰበሰቡት በምን ላይ ተመስርተው ነው የሚለውን ስናይ በራሱ በቅዱስ ቃሉ ላይ ተመስርተው ነው። እጃቸው ላይ ካሉት ቅዱስ ቃሉ ጋር ስሙሙ ናቸው ወይስ አይደለም ብለው እነዛ መስፈርቶች ያወጡት ከቅዱስ ቃሉ ነው። ስለዚህ ነን ኦቶሪቲ ማለት እነሱ የእግዚአብሔር ቃል ህልውና እንዲኖር ምንጭ ያላቸው የእግዚአብሔር ቃል ህልውና እንዲኖረው ምንጭ የሆኑ አካላት አይደሉም ማለት ነው። ይልቁንም ቤተክርስቲያን በቃሉ አማካኝነት ነው የተወለደችው። ካልቪን እዚህ ጋር በጣም ደስ የሚል አባባል አለው። ቤተክርስቲያን የጠራትን ድምፅ ለይታ አወቀች ነው የሚለው ካናይዜሽን ላይ ማለት ነው። በጎቼ ድምፄን ይሰማሉ የሚለውን አምጥቶ የበጉ ድምፅ የትኛው እንደሆነ ለየች ነው የሚለው። ኢንተረስቲንግ ነው በጣም ሰፋ አድርገን የምንመለከተው ይሆናል። የአዲስ ኪዳን ካናይዜሽን ይሄ ይመስላል። በቀጣይ ሳምንት ደግሞ ሶላ ስክሪፕቹራን ከዚህ ጋር ተያይዞ የሚነሱ ጥያቄዎች ምን ማለት ነው ሶላ ስክሪፕቹራ ምን ማለት አይደለም የሚለውን በስፋት ለመመልከት እንሞክራለን። ጥያቄና መልስ ካላችሁ